ከሳቴ ብርሃን ከሳቸው ጋር በተገናኘ ጆኒ ከግብፅ ሀገር ወደ ኢትዮጵያ መጣ ተብሎ በአክሱም ተቀመጠ የተባለው ታቦት አለ። ይህንን ማናቸው ደስታ ተክለወልድ በመዝገበ ቃላታቸው ላይ ጽፈውታል። ታቦት ብሎ በሚለው ላይ በመጀመሪያ ነው የሚሉት እሳቸው የመጀመሪያዎቹ ነው ብለው የሚሉት ደስታ ተክለወልድ ማለት ነው። በመዝገበ ቃላታቸው ላይ የመጀመሪያዎቹ ታቦተ ሚካኤልና ታቦተ ማርያም ፍሬምናጦስ ሰላማ ከሳቴ ብርሃን ከአትናቴዎስ ተቀብሎ ከእስክንድሪያ ከግብፅ ሀገር መጥተው በአክሱም የተቀመጡት የመጀመሪያ ይላል። ልብ በሉ። ሪከርድ የምታደርጉ ደጋግማችሁ ስሙ። ታቦቱ ያው በሙሴ የሙሴ ታቦት ተብሎ የሚባለው በአክሱም ጽዮን አለ ተብሎ የሚባለው ታሪክ በውሸት ላይ የቆመ የዘመናት ውሸት ነው። አንድ ሰው ይህንን ሊያስተባብል የሚችል የለም። ካለ ይምጣ፣ እኛ ጋር ይነጋገራል ማለት ነው። ኦኬ። ባለፈው ለዛ ቄስ ጥሪ አቅርቤለት በፍጹም አልቀበልም አለ። ታቦትም ይሸከማለሁ ብሎ የሚለው ቄስ እሱ ነው። ለምን አይወያይም ነበር? እንዲሁ ዝም ብሎ የሆኑ ጎረምሶች ገብተው ካወሩ በኋላ እዛ ገብቶ ይማረ ነው ይሳለ ነው ይቀበነ ማለት አይደለም። እዚህም ላይ ገብቶ መነጋገር ነበር። ኤኒዌይ እና ይሄ በንግስተ ሳባ ዘመን ወደ ኢትዮጵያ መጥቷል ብለው የሚሉት በክብረ ነገስት ላይ የተጻፈው ትርክት ድርሳነ ጽዮን ላይ፣ ገድለ ላሊበላ ላይ እና ክብረ ነገስት ላይ በገድለ ተክለ ሃይማኖትም ላይ ኢትዮጵያዊ ሱራፌ ብሎ በሚለው ዲያቆን ዳንኤል ክብረት በጻፈው መጽሐፍ ላይ እንደሞ አሁን በያስኩት በአቡነ ሰላማ ገድል ላይ ገድለ ከሳቴ ብርሃን ላይ በስርዓት ቁጭ ብሎ ተጽፏል። በሌሎች መጽሐፍት ላይ ማለት ነው። በዚህ አሁን ማነው ክርስትናው መጀመሪያ ወደ ኢትዮጵያ ገባ ተብሎ የሚባለው ምን ይላል? የኢትዮጵያ ታሪክ በአለማየሁ አበበ የተተረጎመው ማለት ነው። ካሜራ ክፈት ኤርሜስ፣ ግለጠው ይህንን የዘመናትን ውሸት። የኢትዮጵያ ታሪክ ከመጀመሪያው እስካሁኑ ዘመን ድረስ ብሎ በሚለው ትርጉም አለማየሁ አበበ በጻፈው በበሉ በሱ በጻፈው መጽሐፍት ውስጥ ይሄ ለ9ኛ ጊዜ የታተመ መጽሐፍ ነው። የመጀመሪያው 2003 የመጨረሻው 2012 ከዛ በኋላ ያለ እንዳለ አለቅ እና የኢትዮጵያ ታሪክ ከመጀመሪያው እስካሁኑ ነው የሚለው። ከመጀመሪያው እስካሁኑ የአክሱም ስርወ መንግስት አለ፣ የዛጉዌ ስርወ መንግስት አለ፣ እንደዚሁም ደግሞ የሶሎሞን ዳይናስቲ የተባለው እዚህ ጋር አለ። የኢትዮጵያ ታሪክ ከቀዳማዊ አምደ ጽዮን የኢትዮጵያ ታሪክ አለ። በጣም ብዙ አርዕስት ነው ያለው ብራዘር። የአፄ ዘርዓ ያዕቆብ አለ። ቶ በቃ ምን ማንበብ ብቻ ነው ያለብህ ማለት ነው። እና በዚህ ክፍል ላይ ጸሐፊው ምን ይላል? አብርሃ አጽብሃ እዚህ ምንድን ያለው? መርጌታ ቅድም የጠየቀኝ ጥያቄ ዳግመኛም ሊቀ ጳጳሱ በእስክንድርያ ተቀምጦ የነበረው ማለት ነው ፍሬምናጦስን አቡነ ሰላማን ጸባይ እንዴት ነው? ስራህም ምንድን ነው? የመጣህበትስ ሀገርስ ወዴት ነው አለው። ፍሬምናጦስም መልሶ የመጣሁት ከኢትዮጵያ ነው። አባቴ ሆይ ልመናዬን ስማኝ፣ ጸሎቴም አድምጥ። ደጋጉ ነገስታት አብርሃ አጽብሃ ጥምቀት ቁርባን እንዲቀበሉ ፈልገው ወደ አንተ ልከውኛልና ከዚህም በፊት ወደ ኢትዮጵያ ሀገር ሐዋርያ አልተላከም። ኦርቶዶክስ ወየውልሽ፣ ፈረሰ ታሪክሽ ማለት ነው። አልተላክም። ተልኳል ብላችሁ ያላችሁበት አለ። ማቴዎስ ነው ማነው ኢትዮጵያ ውስጥ መጥቷል ተብሏል። አልተላከም። ማቴዎስም ማርቆስም እንደውም ማርቆስ ኢትዮጵያዊ ነው ብሏል። ታዲያስ ዘበነ ማርቆስ ኢትዮጵያዊ ነው ብሏል። ማቴዎስም ኢትዮጵያ ውስጥ መጥቷል ብላችኋል። እሱን ታሪክ አምጥተን እናገናኘዋለን። ታሪካችሁ በጣም 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 ውሸት ላይ የተመሰረተ ነው። አብዛኛው መጽሐፍቶቻችሁ እርስ በርስ ነው የሚጣሉት፣ እንደ እስራኤል ፍልስጤም ማለት ነው። ከዚህ በፊት ወደ ኢትዮጵያ ሀገር ሐዋርያ አልተላከም፣ ጥምቀትና ቁርባንም በእነሱ ዘንድ አልነበረም ይላሉ። ከዛ ስለዚህ ምክንያት በእነዚህ ደጋጉ ነገስታት አብርሃና አጽብሃ ፈቃድ በአንተ ዘንድ መጣሁ አለ። አብርሃ አጽብሃ የትግራዊ ተወላጆች ናቸው፣ የኢትዮጵያ ነገስታት ናቸው።
ኦኬ የአክሱም ኪንግደም ላይ የነበሩ ናቸው። በምን ዘመን ነበር የነበሩት? አብርሃ አጽብሃ አባ ሰላማ በነበሩበት ዘመን ነው። አባ ሰላማ በንቼ ነበሩ የነበሩት? በዚህ ክፍል ላይ ሲናገር ፍሮሚስቲኒዮስ በሚባለው አባ ሰላማ የመጀመሪያው የኢትዮጵያ ፓትርያርክ ገጽ 23 የኢትዮጵያ ታሪክ አለማየሁ አበበ በጻፈው ትርጉም ማለት ነው። የመጀመሪያው የኢትዮጵያ ፓትርያርክ ታሪክ የሚያውቀው ሰው ነው። ቤተ መንግስቱ እንዴት አድርጎ ቀስ በቀስ ቤተ ክርስቲያን እንደሆነ ከዚያም በላይ የቀረበው ትረካ አንዳንድ ታሪካዊ ጭብጦችን የያዘ ነው። የእስካሁኑ የቁፋሮ ግኝቶች እንደሚያሳዩት በአክሱምና በቀይ ባህር መካከል በነበሩት ዋና ዋና ከተሞች ውስጥ የሚገኙት አብያተ ክርስቲያናት የተሰሩት ከአራተኛው እስከ 6ኛው ክፍለ ዘመን ባለ ጊዜ ውስጥ እንጂ ከዚያ በፊት አይደለም ይላል። እግዚኦ ማለት ይሄኔ ለመሸሽ ይህቺ ቤተ ክርስቲያን ትናንትና እንኳን ዶክተሩ ማለት ነው አይታችሁታል አይደል? ዶክተሩ ምን አለ? ዶክተሩ ትናንትና እንኳን ከኔ ጋር እያወራ በነበረ ሳለ በመጨረሻ ላይ ስድብ የሚመስል ነገር ተሳድቦ የወጣው ማለት ነው የቤተክርስቲያን እንዲያቆን ነኝ ብሎ የሚል ነው። እቺ ቤተክርስቲያን ወገኖቼ የ3000 ዓመት ታሪክ ያላት ይላሉ። እውነት 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 እውነታችሁን ነው። ግን ኦርቶዶክሳውያን ወገኖች የ3000 ዓመት ታሪክ ነው ያላት። የ3000 ዓመት ታሪክ ነው ያላት። ከ4ኛው እስከ 6ኛው ዓመተ ምህረት ክፍለ ዘመን ባለው ውስጥ ነው የጥናት ቁፋሮ ግኝት አርኪኦሎጂስት ጥናት የሚያሳየው ይላሉ የታሪክ ሊቃኑ። እናስ ከአብርሃ ወአጽብሃ ዘመነ መንግስት በፊት ክርስትና ኢትዮጵያ ውስጥ አልነበረም። እግዚኦ ማን ያለው? ክርስትና አልነበረም። ቅዱስ ቁርባንም አልነበረም። ጥምቀትም አልነበረም። ማን ያለው? አቡነ ሰላማ ከሳቴ ብርሃን ዘወርሃ ታኅሳስ ገጽ 26 ላይ ተናገር እውነቱን። ምን ይሻላል? ምንድን ነው የሚሻለው? ምንድን ነው የሚሻለው? በአብርሃ ወአጽብሃ ዘመነ መንግስት ጥምቀት እና ቁርባን በእነሱ ዘንድ አልነበረም። በአብርሃ ወአጽብሃ ዘመነ መንግስት አብርሃ ወአጽብሃ መቼ ነው የነበሩት? ከ4ኛው መቶ ክፍለ ዘመን አካባቢ ላይ ማለት ነው። መርጌታ ከተሳሳትኩ ታርመኛለህ። ምናልባት የታሪክ መጽሐፍ አንተ ጋር አለ። ሌላው ትልቅ ነው፣ እዛ ውስጥ አለ። ክርስትና ግን አልነበረም። ይሄ ብቻ ሳይሆን ክብረ ነገሥት ብሎ በሚለው መጽሐፍት ላይ የፕሮፌሰር ጌታቸው ኃይሌ ከአፄ ዘርዓ ያዕቆብ ዘመን ጀምሮ ነው የጻፉት፣ በአዲስ አበባ ዩኒቨርሲቲ ያለው። እኚህ በጣም አንቱ የተባሉ ሊቅ ናቸው። ከበስተኋላ ያለውን የጻፉት አስተያየቱን የጻፉት ከዚህም በኋላ ንጉሱ ናኦድ ሞገሳዊውን አቡነ እዝራን እንዲህ አለው፣ ብዙ ጥበብ ከሮም፣ ከግብፅ፣ ከህንድ፣ ከቱርክ፣ ከፈረንሳይ፣ ከፋርስ፣ ከሊባኖስ፣ ከሀገሮች ሁሉ መጥተዋል። አንዱንም አንተ እንደሰራው የሰራልን የለም። አሁንም ማን ነው? ሶሪ አዎ አሁንም በመንግስቱ ስር ካለው የቱንም ተመኘህ ብለህ ልብህ የፈለገውን እሰጥሃለሁ ካሉ በኋላ በፕሮፌሰር ጌታቸው ኃይሌ ከግዕዝ ወደ አማርኛ የተተረጎመው የደቂቀ እስጢፋኖስ ሰቆቃ ያስደነግጣል፣ ያሳዝናል፣ ያስቆጣል። የማናቀው የራሳችንን እርቃናችንን ያሳየናል። ማናቸው እንዲህ ባዩ? እውቁ ፕሮፌሰር መስፍን ወልደ ማርያም የታሪክ ምሁራን ልሂቃን ሁሉ ጭምር ምን ይላሉ? ፕሮፌሰር ጌታቸው ኃይሌም አይ ቲንክ አርፈዋል ይመስለኛል እስከማውቀው።
መርጌታ አይደል? አርፈዋል። አዎ መርጌታ እዚህ ጋር ያየው መስሎኛል ባልሳሳት፣ ብዙ ስለማነብ ብዙ ነገር እኚህ ናቸው ፕሮፌሰር ጌታቸው ኃይሌ። ኦኬ እና ምንድን ነው ያሉት? ኦኬ በፕሮፌሰር ጌታቸው ኃይሌ ከግዕዝ ወደ አማርኛ የተተረጎመው የደቂቀ እስጢፋኖስ ሰቆቃ ያስደነግጣል፣ ያሳዝናል፣ ያስቆጣል፣ የማናውቀውን የራሳችንን እርቃናችንን ያሳየናል። ፕሮፌሰር መስፍን ወልደ ማርያም። ኦኬ እዚህ ክፍል ላይ ሊቀ ጳጳሱ አትናቴዎስን ከአፉንና ከንፈሩን ስሞ በመስቀል ባርኮ ሊቀ ጳጳስ አባ አትናቴዎስ መልሶ ብፁዕ ቅዱስ ማር አባታቸው ሰላማን የተመረጠ ከሳቴ ብርሃን ገላጭ ማለት ነው። ልጄ ሆይ እነዚህ ንዋየ ቅድሳቶች በሙሉ ሰጥቼሃለሁ፣ ተቀበል። በሰማይ ነግሳ የምትኖር የእግዚአብሔር የሕጉ ታቦት የቅድስት ጽዮንን ለአንተ ሰጠው። እርሷም ከልጅነቴ ጀምራ ተስፋ አምባዬ መጠጊያ ናትና። አፉንም ስሞ እጁንም በራሱ ላይ ጭኖ ባርኮ ለአንተና ለደጋጉ ነገስታት ለአብርሃና ወአጽብሃ ቅን ፍርድን ይበዛላቸው ፍቅር ይብዛላችሁ ፍቅርና ሰላምም ሃይማኖትም ስጋው ደግሞ እንደመቀበል በአንድነት መኖር መዋደድን የምድር ልምላሜና ጠል ምንጮችንም ጥልቆችንም ውሃዎችንም አትክልትንም አዘርትንም የጽድቅንም ሰላም በኢትዮጵያ ሀገር ላይ ይብዛ ብለው ሰጡት ይላል ጳጳሱ አትናቴዎስ። ለማ ለከሳቴ ብርሃን ምን የሰጠው? የእግዚአብሔር የሕጉ ታቦት ማን? ታቦተ ጽዮን የጽዮንን ለአንተ ሰጠው። ታቦተ ቅድስት ጽዮንን ለአንተ ሰጠው። እንዴ በሰለሞን ዘመነ መንግስት ነው የመጣው ብላችሁን አልነበረም እንዴ? ማን ነው የምታታልሉት? ማንን ነው የምታምታቱት? እኮ ነው ብየምረ እፊት ያትቆሙ ብዬ ስል ዝም ብሎ ይመስላል እንዴ ብራዘር? ለአቡነ ሰላማ ከተሰጠ አቡነ ሰላማ ከሳቴ ብርሃን አብርሃ ወአጽብሃ በነበሩበት ዘመን ነው የነበሩት። አብርሃ ወአጽብሃ መቼ ነው የነበሩት? በአራተኛው መቶ ክፍለ ዘመን ጀምሮ ማለት ነው። በኢትዮጵያ ላይ ንጉሶ ነው የነበሩት። ሰላማ ከሳቴ ብርሃን የተባለው ፍሬምናጦስ በእነዚህ በሁለት ወንድማማቾች የአክሱም ተወላጅ አይ ቲንክ የትግራይ ተወላጅ ናቸው። አብርሃ ወአጽብሃ በዚያን ዘመን በነገሱበት ዘመን እሱ የመጀመሪያ ጳጳስ ሆኖ ልከውት ነገስታቱ ወደ እስክንድሪያ ሄዶ ከጳጳሱ ከአትናቴዎስ ከንፈር ተስሞ በመላእክት ከንፈሩ ተሞጭሞጮ ኢየሱስም ስሞታል ብለው ማርያምም ወርዳ እኔስ መቼ ይቀርብኛል እኔም ልሳሞ ብላ ከንፈሩን ስማው ጵጵስና ተቀብሎ መጣ ብላችሁ ያላችሁን ሰውዬ ታቦትም ተሰጠው ብላችኋል። ይሄ ማለት መች ማለት ነው? እንደምረዋለና ምን ይለናል? ይሄንን እረኛ ይኸውልህ ጌታ ፈቶር የለቀቀብህ ላላይ ያዋርዳችኋል። በሰባተኛ ክፍል ተማሪ ያዋርዳል ማለት ነው። አራተኛ መቶ ክፍለ ዘመን ከሆነ እንያዘው። አራተኛው መቶ ክፍለ ዘመን ከሆነ እንያዘዋ። ስለዚህ ስንት ማለት ነው? 1600 ዓመት ማለት ነው። 400ን ስትመታው እዚህ ላይ ጌታችን የተወለደበት ማለት ነው። ኦኬ 1600 ዓመት አይደል? 400ን ብንይዘው አብርሃ ወአጽብሃ በዛ በዘመን ከነበሩ ኦኬ ይሄ ከጌታችን ከኢየሱስ ክርስቶስ ልደት በኋላ በ1600 ዓመት ማለት ነው። ኦኬ ታቦተ ጽዮን መጣችሁ እኮ ብላችሁ ያላችሁን በንጉሥ ሰለሞን ዘመነ መንግስት ነው። ተረሳ እንዴ? መጽሐፉን ላውጣው እንዴ? በንጉሥ ሰለሞን ንጉሥ ሰለሞን እስራኤል ውስጥ መቼ ነው የነገሰው? 97 ቢፎር ክራይስት ቅድመ ልደተ ክርስቶስ ማለት ነው። ቅድመ ልደተ ክርስቶስ 97 እስከ መቼ ነገሰ? እስከ 930 ለስንት ዓመት? ለ40 ዓመት ሰለሞን ነገሰ በእስራኤል ላይ።
በዚያ ዘመን አይደል እንዴት ታቦቱን አምጥተናል ያላችሁን? ወዴት? ወደ ኢትዮጵያ። በምን በኩል? ክብረ ነገሥት ይህን ውሸት ይናገራል። ገድለ ላሊበላ ይህን ውሸት ይተርካል። ድርሳነ ጽዮን ይህን ውሸት ይተርካል። መጽሐፈ ጤፉት ጤፉት ይህን ውሸት ይተርካል። ገድለ ተክለ ሃይማኖት እዚህ ጋር ብየዋለሁ። ኦኬ፣ ገድለ ተክለ ሃይማኖት ይህን ታሪክ ይተርካል። ኢትዮጵያዊ ሱራፊ በዲያቆን ዳንኤል ክብረት የተጻፈው የታሪክ መጽሐፍ ማለት ነው። ይህን ሁሉ ታሪክ ይተርካል። መቼ መጣ ብለው? በሰለሞን ዘመነ መንግስት። እኔ አሁን እየለመንኩ ያለሁትኝ ምን አለበት አንድ የታሪክ ፕሮፌሰር ቢመጣ እና ከዚህ 7ኛ ክፍል ተማሪ ጋር ቢገናኝ አይመስልም? ብራዘር አይመስልም? በመድኃኒ ዓለም እኮ ነው የምለምንህ። እነዚህ ቱባ ማለት ነው ኦክስፎርድ ምናምን ነገር ተመርቀናል ብለው ያሉት አከብራለሁ። የተማሩ ሰዎችን ላዋርዳቸው አይደለም፣ ግን የሰራዊት ጌታ እግዚአብሔር እንዴት አይቀጡ ቅጣት እንደሚቀጣቸው አሳያለሁ ታሪክ ላይ ማለት ነው። የ7ኛ ክፍል ተማሪ ለምን አፉን አታስይዙትም? የይሁዳ ነገስታትን ታሪክ ጠይቀዋለሁ። የእስራኤልን ታሪክ ነገስታት ጠይቀዋለሁ። ሜዳው ላይ እንገናኝ። ጫወታው ዙሩ ይከራል ማለት ነው። ግብግቡ የሃይማኖት አይደለም። ግብግቡ ውሸትን ማፍረስና እውነትን መትከል ነው። ታሪካችሁ እዚህ ጋር በቃ ሳባ የምትባለዋ ሄደች ብላችሁ ያላችኋት ወረት ንግስት አዜብ ያላችኋት ማለት ነው። ሄደች አይደል? ማክዳ ብላችሁ ያላችኋት ሄደች አይደል? ሰለሞን ጋር እሺ፣ ጥሩ ማለፊያ ሄዳ ምን አደረገች? ተኛች፣ ልጅ ወለደች፣ አስረገጻት አላችሁን። ጨው አጣፍቶ ሚጥሚጣ ጨምሮ ምናምን ነገር ብላችሁ ተረቱን ለማሞቅ የሄዳችሁበት ርቀት በጣም ነው የሚገርመው። እዛ ከእሷን ብቻ ሳይሆን ከሰራተኛይቱም ሁሉ ጭምር ሰለሞን ሁለቱንም ነው በዚያ ሌሊት እንትን ያላቸው ማለት ነው። ሰለሞን ሴት ይወዳል ብሎ በሚል የወደቀ ዛፍ ምሳር ይበዛበታል እንዲሉ ሰለሞን ጋር ሴት ሄዳ በሰላም አትመለስም ብሎ በሚል ቂላቂል ብሂል ኢትዮጵያውያንን ስንት ሚሊዮን ህዝብ ስታጃጅሉ ኖራቸዋል። ኦኬ፣ ሰለሞን በብዙ ሴቶች እንደተነደፈ ይነግረናል። አንደኛ ነገሥት መጽሐፍ ምዕራፍ 11። ሰለሞን በሴቶች በኩል በጣም ስስ ነው፣ አይሆንለትም። የሴት ጉዳይ ላይ ሶል አይቀልድም። ንጉሱ ሰለሞን የዳዊት ልጅ በፍጹም አያልፍም። ቆነጃጅት ከሆነች ከግብፅ ሆነ ከአፍጋኒስታን ከየትም ያስመጣል። ግልጽ አይደለም እንዴ? የኢትዮጵያ ያለችው ሳባ ሲጀምር ኢትዮጵያዊት አይደለችም ነው ብለው የሚለው ግዛተ መንግስቷ ኤርትራንና ትግራይን ይነካ እንደነበረ የታሪክ ድርሳናት ያሳያሉ። እሱን አንክድም። ግን የእሷ ትክክለኛ መናገሻዋ የነበረው የመን ነው። ኤንሸንት በተባለ ማፕ ላይ ሄደ ስታይ ሳባ የሚባለው የድዳን የተባለው በሱድ አረቢያ ደቡባዊ ክፍል ላይ በኤደን ባህረ ሰላጤ ላይ ተንተርሶ የተቀመጠ ምድር ነው። ከምድር ዳርቻ መጥታለችና እንዳለ ማለት ነው ጌታችን በማቴዎስ 12 ላይ። በዚህ ክፍል ተማሪ በረኛው ይቀጣል ጌታ ማለት ነው። ካገኘኋችሁ ካላገኘኋችሁ ጭጭ ነው ማለት ነው። ትናንትና የመጣው ሰውዬ ከአዲስ አበባ ዩኒቨርሲቲ ተማር ብራዘር፣ ከኦክስፎርድ ከካምብሪጅ ለምን አገር ወረቀት ለምን አሰበስብም? የተማሩ ሰዎችን አከብራለሁ። አልንቅም። እንዲህ አይነት ስዳደግ አይደለሁም። ግን ሰርተፍኬት በማሳየት ይህንን ታሪክ ውሸት አታረገውም። እውነት አታረገውም። ውሸታችሁን እውነት አታረገውም። እና በፍሬምናጦስ ጊዜ ሰጠሁት ታቦተ ጽዮንን።
ታ በኋላ ሳትል ሀገር የሰው ደምቤት ከዛ በኋላ ቆይልኝማ ከዛ በኋላ ታቦቱ አስቀድሞ በአዛጦን ቁጥር 26 ይታያል። ገጽ 72 ማለት 75 ተይማማ ገጽ 75 ቁጥር 26 አብረን የምናነበው ብራዘር። እዚህ ቤት ሸፋፍኖ ማንበብ የለም። አስቀድሞ አዛጦን የት ነው? አምስቱ የፍልስጤም ከተሞች በኢያሱ መጽሐፍ ምዕራፍ 13 ላይ ከተጠቀሱት የፍልስጤም ከተሞች አምስቱ መኳንንት የተባሉቱ እነ አዛጦን፣ አቃሮን፣ ጌት፣ አሽኬሎና እና ጋዛ ከተጠቀሱት ውስጥ አንዷ ናት። ችኛዋ በአዛጦን በአንደኛ ሳሙኤል መጽሐፍ ምዕራፍ 4 እና ምዕራፍ 5 ላይ እስራኤል በአቤኔዘር ፍልስጤማውያን በአፌቅ ሰፍረው ነበር የተባለበት ጦርነት የተደረገበት የእግዚአብሔር የቃል ኪዳኑ ታቦት ተማርኮ ወደዚህ ከተማ ነው ሄደው። ኦኬ። አስቀድሞም በአዛጦን ሰዎች በዳጎን እና በአጵሎን በአድራሚስ በአስራቢስ ላይ ኃይልን ያደረገች ይችላል። እኔ ይህንን ሁሉ አላውቅም። እነዚህ ጣዖታት ምናልባት በዚያ ዘመን ዳጎንን እናውቀዋለን መጽሐፍ ቅዱሳችን ስለሚነግረን። እነዚህ እና አጵሎን የሚባሉ ግን አላውቅም። አጵሎን የሚባለው አይ ቲንክ በግሪክ ውስጥ ይመለክ የነበረ አማልክት እንደነበረ አውቃለሁ። በአድራሚስ እና በአስራቢስ የሚባሉትን አላውቃቸውም። የአሶራውያን እንደ ፋናራክ፣ ሙስኩ፣ ማርዱክ የሚባሉ ጣዖታት፣ ሺን የሚባል ኢሽታር የምትባል ጣዖት እንደነበራት፣ ባቢሎናውያን እንደዚህ ቤል፣ ናባው እንደዚሁ ሜሮዳክ የሚባሉ ጣዖታት እንደነበሯቸው፣ የጥንት ሮማውያን፣ የጥንት ፐርዥያን ኢራን ማለት ነው፣ የጥንት መካከለኛው ምስራቅ ላይ ያሉት ለምሳሌ እንደነ ሞአብ እና አሞናውያን፣ እነ ካሞሽ፣ እነ ሜልኮል፣ እነ ቤልፌጎር የሚባሉ እንደነኛ አይነት ጣዖታት አሉ። ይሄኛውን ግን አናቅም። እኔ አላውቀውም። አላወቁት ማለት ግን የጣዖት ስም አይደለም ብዬ አልልም። ከየት እንዳመጡት አላውቅም። ዳጎን ግን ይናገራል። ያ ሳሙኤል መጽሐፍ ምዕራፍ 5 ላይ ማለት ነው። ኦኬ። ኃይልን አደረገች እናታችን ጽዮን አለ። ከዛስ ናት ዛሬም እናታችን ጽዮን እናታችን አትባልም። ጽዮን ማለት ኢያቡሳውያን ከተማ ናት። አምባይቱ ጽዮን አሁን መቅደሱ ያለበት ኦልድ ሲቲው ማለት ነው። አታምታታም ስልህ ብራዘር፣ እኔም አላምታታም። አሁን ገጥመናል፣ አደባባይ ላይ ወጥተናል ብራዘር። በጴንጤ ላይ ስታላግጡ ነበር አይደል? መጥተህ ትገጥማለህ። አሁን እናታችን ጽዮን የተባለው መዝሙረኛው ዳዊት ነው ያለው፣ ምክንያቱም በእሷ ሰው ተወልዷልና ይላል። ታቦቷ ግን እናታችን ተብላ በሴት አንቀጽ ተጠርታ አታውቅም። ታቦቷም ሴትም አይደለችም። የእግዚአብሔር የቃል ኪዳኑ ታቦት ነው የሚባለው። እናታችን ጽዮን አላለም ናት። ዛሬም በእነርሱ ፊት ኃይልን ታላቅ ኃይልን ድንቅን ታምራትን አደረገች። እናታችን ቅድስት ጽዮን አሏት። ያነሷትም ሳያነሷት እናታ ቅድስት ጽዮን ሳያነሷት ከክብር መንበሯ ጋር ከደብተራ ብርሃን፣ ደብተራ የሚለው ድንኳን ነው አይደል? መርጌታ ከደብተራ ብርሃን ከብርሃኑ ድንኳን ማለት ነው ተነስታ ሄደች። ወጥታም ሳይሸከሟት አስቀድማ እሷን በራሷ ተሸክማ በክብርና በምስጋና አብርሃ አጽብሃ ወደ አሰሩላት ቤተ መቅደስ ገብታ ተገኘች። የት? ይሄ አክሱም ጽዮን የሚባለው አብርሃ አጽብሃ የገነቡት ነው ተብሎ የሚባለው መቼ ነው ይሄ የሆነው? በአብርሃ አጽብሃ ዘመን። አብርሃ አጽብሃ መቼ ነው የነበሩት? በ4ኛው መቶ ክፍለ ዘመን ጀምሮ። ይሄ ማለት መቼ ነው? 1600 ዓመት። ሰለሞን የነበረው መቼ ነው? የዛሬ 3000 ዓመት። ምትዋ እዚህ ላይ 1400 ዓመት ትመጣለህ ማለት ነው። ይሄኛውን 400 እናጠፋዋለን። ይሄኛውን 400 ስታጠፋው 3000 ዓመት ማለት ነው። ይሄ ማለት አብርሃ አጽብሃ ከነበሩበት ዘመን ከ400 ክፍለ ዘመን በፊት ከ1400 ዓመት በፊት ነው ሰለሞን የነበረው። ክብረ ነገሥት ላይ ሁሉ
መጽሐፍ አለኝ እጄ ላይ ሰች አታውቅም ምን አለ ይላል። ልክ ነህ። ትክክል። ከዛ ቁጥር 27 ያልሆነች የልጇን መከራ ነግርሃለች እና ልታረጋጋት ጀመርክ። ይህች ያየሃት ሴት ዛሬ የታነጸች አገር ኢየሩሳሌም ናት ይላል። አቤቱ 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 ልክ እኮ ነው መርጌታ። ምዕራፍ 9 ቁጥር 23 ላይ ማለት ነው። ልክ እኮ ነው መርጌታ። እንዴት እኮ ገራሚ ነው። ይኸው ቤተ መቅደሳችን እንደፈረሰ አታይምን? ግናይቱ እንደጠፋች ቀረች፣ ዘመራ ምስጋናችንም እንደቀረ፣ ዘመራ ዘውዳችንም እንደወደቀ፣ ተድላ ደስታችን እንደጠፋ፣ የሕጋችን ማደሪያ ታቦተ ጽዮን እንደተማረከች፣ ንዋየ ቅድሳቱም ከእሷ ጋር እንዳደፈ፣ ምልክታችንም እንደቀረ፣ ጌቶቻችን እንደተጎሰቆሉ፣ ሌዋውያን ካህናት እንደተማርኩ፣ ሴቶች ልጆቻችን እንደሞቱ፣ ሚስቶቻችን እንደተቀሙ፣ መምህራኖቻችን እንደተጎተቱ፣ ጎልማሶቻችን እንደተገዙ፣ ወንዶች ልጆቻችን እንደተቀሙ፣ አርበኞቻችን እንደደከሙ አታይምን? ከዚህ ሁሉ የምትበልጥ ታቦተ ጽዮን እንደጠፋች ቀረች፣ ከእርሷም ጋር ንዋየ ቅድሳቱ ተማርኮ በጠላቶቻችን በባቢሎን ሰዎች እጅ ወደቅን ብሎ ካለ በኋላ ቅድም ያልከው ቁጥር 40 ላይ እዚች ጋር ያለችዋች እዛ ላይም እርስ በርስ ኤርምዬ ከፍ ብለህ እዛ ከላይ ምን ብለኸዋል? ቁጥር 22 ላይ ነው እንደተማረከች ታቦተ ጽዮን ምን አለች? ተማርካለች። እንደተማረከች ተማርካለች። ከታች ዝቅ ብለህ ደግሞ እንደጠፋች ቀረች። እንደተማረከችም እንደጠፋች ቀረች። እንደጠፋች እንትና ደግሞ ምንድነው? ተረፈ ኤርሚያስ ደግሞ መሬት ላይ ተቀበረች። ምንም እንትን የለውም፣ መንፈስ የሌለው መጽሐፍ። የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን በመቃብያን ላይ ምን እንደሚል ታውቃለህ? የኤርትራ ኦርቶዶክስ ቤተክርስቲያን ይኸው ማህበረ መጽሐፍ ቅዱስ ኤርትራ በዚህ ክፍል ላይ ሁለተኛ መቃብያን ላይ ምን እንደሚል ታውቃለህ? መርጌታ ባለፈው አንብበነዋል። አቤቱ 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 መቃብያን ማውጫው ላይ ልሂድና ጌታማ በሰጠን ዘመን ይህንን ተረቶቻችን ላይ እናፈርሳለን። ከታች ኤርምዬ ሳትዋሽ ንገረን፣ እውነት አንተ 7ኛ ክፍል ነው ወይስ እየፎገርከን ነው ይለዋል። እኔ አልዋሽም፣ ጌታ ኢየሱስ ምስክር እኮ አልኩ። 7ኛ ክፍል ነው ያቆምኩት። እኔን ስታይ የሚጠቅም ነገር ካገኘ ጸጋ ማለት ነው፣ የጌታን ጸጋ
የአባቶች አምላክ ምስክር ነው፣ አልዋሻችሁም። ኦኬ መቃቢያን Hey, we said no being toxic, remember? I just said, I'm joking. Do you not take a joke? I said when did I say? I'm joking. Yes, you said ቆይ say easy go and don't be toxic. Get found. Ha ha ha. መቃቢያን ሁለተኛው ማለት ነው ገጽ 170 172 ነው አይደል? Oh, got me. I have different. Oh, I'm gonna be experience. ኦኬ ኦኬ አንዴ ጠብቁን። What did I say? ኦኬ እዚህ ጋር ዲትሮካኖኒካል መጽሐፈ ጦቢት ሲራክ Oh, and that was Vincent. ጥበብ መጽሐፈ ጦቢት Where's Vincent? ከዚህ ጋር አንድ ከሆነ መሪ ገጽ ያው አገኘሁት ምዕራፍ 2 መጽሐፈ መቃቢያን ካላይ ይኸው መጽሐፈ መቃቢያን። ኦኬ ኤደን እንዳላቆለት አትፈው። I've never been to your house before. ኤደን የለችም ማለት ነው። W control. እንዲህ አይነት ትግል ላይ የገጠመን ወንድሞቻችን። ኤደን Oh, that's what they all መሪ ትግርኛ ታነባላል? መርጌታ ትግርኛ ታነባላል? እሞክረዋለሁ። ኤርምያስ በለው ቁጥር ስንት ላይ? ይኸው ከዚህ ከአንድ ጀምሮ ኤርምያስ ነቲ ኤርምያስ ነቲ እግዚአብሔር ዝርከበሎ ድንኳንን ታቦት ኪዳንን መሰዊኢ ዕጣንን ከምዝሃብኦ ከምቲ ኤርምያስ እንደሸሸገው ከምዝሃብኦ ከምቲ ኣብ ልዕሊ ተነጊሩ ዘሎ ነቢይ ኤርምያስ ነቶም ተማሪኮም ዝኸዱ ሰባት ካብቲ መሰዊኢ ሓዊ ይኻብኡ ከምዝሓበሮም ዝነግር ከይርስዑ የእግዚአብሔር ትእዛዝ እንዳይረሱ ኣብቲ ብስደት ዝኸድዎ ስደት አገር በሄዱት አገር ብዘርእይዎ ብወርቅን ብሩርን ብዝትሰርሑ አማልክቲ ጣዖታትን በወርቅ በብር የተሰሩ አማልክት ጣዖታት ብዝመልኦምን ከይግነዩ አጠንቂቆም እንዳይገኝ አጠንቂቆም ብካልእ በተመሳሳይ ቃላት ድማ እቲ ሕጊ አምላኾም ኣብ ልቦም ክርሕቅ ከምዘይግባእ አተሃባቢሮም የአምላካቸው ቃል እንዳይርቅ አስተባብረው ነው። እንደዚህ ከምኡውን ኤርምያስ ካብ አምላካ ብዘተቀበሎ ቃል መሰረት ነቲ እግዚአብሔር
ይርከበሉ ድንኳንን ነቲ ታቦት ኪዳንን ናብቲ እግዚአብሔር ንዝሃቦም ርስቲ ንምርአይ ሙሴ ዝደየቦ አምባ ሙሴ የወጣው ተራራ ክወፁ ከምዝአዘዞም እንዳዘዛቸው እዘን ጽሕፈታት እነዚህ ጽሑፎች እነዚህ ጽሑፎች ይነግሩናል፣ ጽሑፎቹ ይመሰክሩናል። ኤርምያስ አብቲ አምባ ምስደየበ ኤርምያስ ወደ ተራራ እንደወጣ በአቲ ረኸበ ቦታ አገኘ። ዋሻ በአቲ ዋሻ ነቲ እግዚአብሔር ዝርከበሎ ዝነበረ ድንኳንን ነቲ ታቦት ኪዳንን ነቲ መሰዊኢ ዕጣንን ድማ አብኡ ሓብኦ እዛው ሸሸገው። ነቲ አፍ ደገ ከዓ ሓተሞ አፉን ዘጋው፣ አተመው፣ በድንጋይ አተመው እንዳይገኝ መሰለኝ። ታቦቱና ድንጋዩን ታቦቱና ድንኳኑን ምን ውስጥ ነው ጨምረው ብሎ የሚለው ዋሻ ውስጥ አይደል? ዋሻ ውስጥ። ከዛ ደግሞ እንዳይገኝ ደግሞ በድንጋይ ዘጋው፣ አተመው። የሚገርም ነው እኮ። ታቦቱ ታዲያ የት ነው ያለው? ሙሴ ወስዶ በተራራው ውስጥ ዋሻ ውስጥ ጨምሮታል። የኤርትራ ኦርቶዶክስ የጻፈችው ወንድሞች ናቸው። የሚገርም ነገር። ይህን ታሪክ አንድ የቤተክርስቲያን አባት አወሩኝና በኮከበ ጽባህ ማተሚያ ቤት የታተመ በ1902 ዓመተ ምህረት ላይ የነበረ ብለው አሉኝ። የዛሬ 100 ምናምን ነገር ዓመት የነበረ መጽሐፍ ቅዱስ አለ በመቃቢያ ካላይ ላይ ማለት ነው። አሁን ሁለተኛው መቃቢያ ላይ የግዕዙ ላይ ያለ አስፈልግ ኤርምያስ አሉ። ፌስቡክ ላይ በነበርኩበት ሰዓት ላይ ማለት ነው። እና ኤርትራ ደውዬ ወገኖችን ለመጠየቅ እዛ ስልክ መገናኘት አልችልም። በዓለም ዙሪያ ግን ያሉ ቅዱሳን ወገኖች አሉ። እነሱን ደውዬ ጠየቅኳቸው። አይ ቲንክ አውሮፓ ስማቸውን መጥራት ፈቃደኛ አልጠይኩም ፍቃዳቸውን። እህቶች ሲሄዱ ሁሉ ቼክ አረጉልኝ። ጌታ ይባርካችሁ ኤርትራውያን እህቶችና ወንድሞቼ። እና ቼክ አደረጉ፣ ጠየቁ፣ ሊገኝ አልቻለም። ከዛ በዚህ እኮ አሁን በአዲሱ በተተረጎመው 80 አሐዱ ላይ ያ ብለህ የምትለው ቃል አለ ብሎ አንድ ሰው ከጀርመን ደውሎ ነገረኝ። በዚህ ላይ ማለት ነው ይኸው ማህበረ መጽሐፍ ቅዱስ ኤርትራ እና ኤርሚ ይሄ እኮ ግዕዙ ላይ ሙሴ ወስዶ በዋሻ ውስጥ ጨምረው ብሎ የሚለው ግዕዙ ላይ ብቻ ሳይሆን በሁለተኛ መቃቢያን አንተው እንዳልከው ስትናገር እንደሰማኑ አለ ተጽፎ አለኝ። እውነትህ ነው ስለው አዎ አለኝ። ይህን መጽሐፍ የታገኘዋለሁ ብዬ ስለው ኧረ እኔ ለአገልግሎት አንተ ስለሚያስፈልግህ እኔ ልክልሃለሁ ብሎ እግዚአብሔር አምላክ ይባርከው። ስሙን እንኳን አሁንም አላስታውሰው አንድ ኤርትራዊ ወንድም ከጀርመን ድረስ አሽጎ በፖስታ አድርጎ ላከልኝ ይህን መጽሐፍ ቅዱስ ማለት ነው። የኤርትራ ኦርቶዶክስ 80 አሐዱ የታተመው ማለት ነው። ስለዚህ በኤርትራ ኦርቶዶክስ ሙሴ ዋሻ ውስጥ ሄዶ ደበቀው ብሎት ይላል። በ80 አሐዱ በኦርቶዶክስ በኢትዮጵያ ኦርቶዶክስ ለምድር ሰጧት አፏን ከፍታ ዋጠችው ይላል። ከዛ ደግሞ እዝራ ሱቱኤል 9:23 ቅድም ባነበብነው ላይ እና እዝራ ካለ 1:54 ላይ ወደ ባቢሎን ሄደ ይላል። ክብረ ነገሥት ላይ ወደ ኢትዮጵያ መጣ ይላል። ወደ ኢትዮጵያ የመጣው ከእስራኤል ነው ይላል። ገድለ አቡነ ሰላማ ከሳቴ ብርሃን ደግሞ የለም የመጣው በአብርሃ አጽብሃ ዘመን ነው ይላል። በአብርሃ አጽብሃ ዘመን ከመጣ መቼ ነው ማለት ነው? በ400 ክፍለ ዘመን ማለት ነው። ይሄ ማለት የዛሬ 1600 ዓመት ላይ ነው የመጣው። አለቃ ደስታ ተክለወልድ በመዝገበ ቃላታቸው ላይ ላመጣው እችላለሁ። ታቦት ብሎ በሚለው በመጀመሪያ ነው ያሉት እሳቸው ሲናገሩት። በመጀመሪያ ከአክሱም ከእስክንድሪያ ከአትናቴዎስ እጅ ተቀብሎ አቡነ ሰላማ ከሳቴ ብርሃን ፍሬምናጦስ አምጥተው በአክሱም የተቀመጡት ነው ይላል። ስለዚህ ታቦት ወደ ኢትዮጵያ መጣ ተብሎ የሚባለው ወንድሞች ናቶቼ ከእስራኤል ሳይሆን ከግብፅ ሀገር ግብጾች ተንኮለኞች አይደሉ አረቦቹ ያኔን የሰጧቸው። ፍሬምናጦስ ይዞት የመጣው የዛሬ 1600 ዓመት ላይ ነው።
በአክሱም አሁን 21 ህዳር 21 ቀን ሙሴኒ ርእያ ሀገረ ቅድስት እየተባለ የሚባለው ሶሪ 1600 ዓመት በዚያን ዘመን ላይ አምጥቶ በመጀመሪያ በአክሱም የተቀመጠው ታቦተ ጽዮን ፍሬምናጦስ ከአትናቴዎስ ነው የተቀበለው ይላሉ አለቃ ደስታ ተክሎልድ። ላምጣው መዝገበ ቃላቱ I know myself. Okay. Yeah, I think we definitely did. ታቦት Oh, Eccles. I did a church. I want to do chip shots now. How did I miss that touch? ቱቲ አበገደ ላይ ስለሆነ የጻፉት አለቃ ደስታ ተክለወልድ መዝገበ ቃላታቸው ላይ ይቅርታ፣ ያው ደስታ ተክለወልድ በዚህ ክፍል ላይ ገጽ 1250 ላይ ታቦት ብሎ በሚለው ክፍላቸው ላይ ቁመቱ አንድ ክንድ ተስንዝር ጎኑ አንድ ክንድ ውፍረቱ 3 ጣት የሆነ የቤተ ክርስቲያን ጽላት ታቦት በመባል ከሳጥኑ ወስዷል ይላል። ልብ በሉ ከዘጸአት መጽሐፍ ምዕራፍ 25 ቁጥር 10 ጋር ካለው ጋር በፍጹም አይገናኝም። የዘጸአት መጽሐፍ ምዕራፍ 25 ቁጥር 10 ወርዱ ስፋቱና ርዝመቱ 1 ክንድ ተኩል 2 ክንድ ተኩልና ወርዱ 1 ክንድ ተኩል ነው ብሎ የሚለው ዘጸአት መጽሐፍ ምዕራፍ 25 ቁጥር 10 ይነበባል። በጣም ነው የሚነበበው። ስለ ብራዘርዬ በጣም ነው ይነበባል። ተረትን ስናፈርስ ርኅራኄ የለኝም አልኩ። ከግራር እንጨት ታቦቱን ይስሩት። እርዝመቱስ 2 ክንድ ተኩል፣ ወርዱስ 1 ክንድ ተኩል፣ ቁመቱስ 1 ክንድ ተኩል ይሆን። የኦርቶዶክሱስ ፍሬምናጦስ ማርያም የሐዋርያት የጻድቃን የሰማዕታት ስም ታቦተ እገሌ እየተባለ በላዩ ይጻፍበታል። በኦርቶዶክስ ማለት ነው። በመጽሐፍ ቅዱስ ግን እንደዚህ አታገኝም። ታቦተ እገሌ፣ ታቦተ እንትና ማርያም፣ ነቢይ ምናምን የሚል ነገር የለም። እንዲህ አይነት ቆጠጣ የለም። ኦኬ፣ ይጻፍበታል። በማዕዘኑም ጫፍ የ40ቱ እንስሳት ስዕል ይቀረጽበታል። ከዛ ታቦቱ ታቦተ እገሌ ከተባለ የእገሌ ነው። ታቦተ ሚካኤል ከተባለ የሚካኤል እንጂ የእግዚአብሔር አይደለም። ይሄን ይሆን እግዚአብሔር ካለ በኋላ መርጌታ ታውቀዋለህ አንተ። እዚህ ያላችሁ ግን 634 ሰዎች ከበስተኋላ ቢሃይንድ ባይ የምትሰሙ ብዙ ሺህ ከግብፅ ደስታ ተክለወልድ ከግብፅ መጥተው በአክሱም የነበሩት መጀመሪያዎቹ ታቦቶችም ታቦተ ማርያምና ታቦተ ሚካኤል ናቸው ካለ በኋላ በዚህ ክፍል ላይ እዚህ ጋር ምን ይላል? ሌላኛው ታቦተ ጽዮን በዳዊት አምባ በነበሩት ታቦት በነቢሬድ ይስሐቅ ግን አክሱም መታለች ይላል። ንቡረ እድ ማለት ነው። ንቡረ እድ ነው አይደለም? መርጌታ ይሄኛው አጻጻፍ እንዲህ አይነት ነብሪድ ማለት አላውቁትም አማርኛው። ነብሪድ ይስሐቅ እሱኛው ምን ይላል? አክሱም መታለች ይላል። ታቦተ ጽዮን በዳዊት አምባ የነበረች ታቦት። ከዛስ ነብሪድ ይስሐቅ ግን አክሱም መታለች ይላል። አንድ ሰውዬ ነው አክሱም መታለች ብሎ ያለው። ነብሪድ ይስሐቅ የሚባል ሰው ነው። ይሄኛውስ
ታቦቶቹ Sliding steps. Oh, I messed up. I keep on messing up for some reason. I don't actually to log in. እዚህ ክፍል ላይ እንደዚህ ይናገራል ማለት ነው። ከዛ አምጥቶ እየታስቀመጠ በአክሱም አብርሃ አጽባ ባሉበት ከዛ አብርሃና አጽባ ወደ አሰሩላት ቤተ መቅደስ ገብታ ተገኘች። ገጽ 75 ማለት ነው። አብርሃ አጽባ ታቦቱን አስገብተው ቅዳሴ ሲቀደስ መርጌታ ማን መጥቶ እንደቀደሰ ታውቃለህ? ለነገስታቱ ለአብርሃና አጽባ የመጀመሪያውን ቅዳሴ አሐዱ አብ ቅዱስ ብሎ ቀድሶ ገባሬ ሰናይ ቄስ የነበረው ማን እንደሆነ ታውቃለህ? ቆሞስ ማን እንደሆነ ያውቃሉ? አላውቀውም። ኢየሱስ መሰለኝ እንደዛ ብለው ነው። ጌታችን ኢየሱስ ክርስቶስ ነው መጥቶ ያቆረባቸው። እንደሱ ነው። ራሱስ ቆርቧል። እኔ የማይገባኝ እና ከእንቅልፍ ነቅተህ መጥተህ ታዲያ እኛ ላይ ሙድ ልትይዝ ነው እንዴ? ይኸው ገጽ 52 ታነበዋለህ ማለት ነው። ይኸው በዛ ቤተክርስቲያን ሰራላት አብርሃ አጽብሃ ማለት ነው። ከዛስ አብረን እናነበዋለን። የቤተክርስቲያን ስራ በተፈጸመ ጊዜ ጌታችን መድኃኒታችን ፈጣሪያችን ኢየሱስ ክርስቶስ በመንፈስ ቅዱስ ጸጋ በተጋረደች በዚች ደብር ላይ ወርዶ እርሱ ራሱ በስጋ ወደሙ ላይ ሰራዬ ካህን ሆኖ ማለት ነው። ያው ገባሬ ሰናይ ቄስ ሆኖ ሰራዬ ካህን ሆኖ ለንዑድ ክቡር ለተመረጠ ለአባታችን ሰላማ ከሳቴ ብርሃንና ለተከበሩት ነገስታት ለአብርሃና ለአጽባ ስጋ ወደሙን አቆረባቸው ማለት ነው። ዲያቆኑን ብቻ ነው ያልተናገሩት። ሆነ ግን እንዴት ነው ይሄ ነገር ኤርሚዬ? ወይዳ እኛ እኮ ቸገረን ብራዘር። ቢኒ አማላዊ እኮ እኔ ነገር አልፈለግም። እኔ በሰላም ላይ መጣሁት። አይ ብዙ ነገር ያስነሳል፣ ብዙ ጥያቄ ያስነሳል። ጌታ ወይ ዋው! ቆይ ለምን አልጨመርልህም? የቁርባን ነገር ከተነሳ ዘንዳ ሰባተኛው ታምር እዛስ ታምር 7 ስለ እመቤታችን ነው። ስለ ማርያም ተቀምጦ አየው። ዮሐንስ በመጀመሪያ ከቶማስ ቀድሞ ድርሳነ ማርያም ላይ ደግሞ ቶማስ ነው ያየው ይላል። ወይኔ ኦርቶዶክስ
ተበላሽ። ይኸው ድርሳነ ማርያም ላይ ደግሞ ቶማስ ነው ያየው ይላል። ከህንድ ሀገር ሲመጣ ልቦናው ተበጸበጸበት እዛ ደመና ላይ በአየር ላይ አግኝቷት። እዚህ ዮሐንስ ነው ያየው ይሉናል፣ እዚህ ቶማስ ነው ያየው ይሉናል። እንዲህ አይነት ትግል ነው የገጠመን እኮ ነው ብዬ የምልህ። እናንተ ትስቃላችሁ አይደል? እሺ ዮሐንስ ተቀምጦ አየ። መላእክትም ምድርን ይጠሯት ዘንድ አዘዛቸው። ጌታችንም ኢየሱስ ክርስቶስ የእናቱን ስጋ ታመጭ ዘንድ ያዝሻል አሏት። በድንጋሌ ስጋ በድንጋሌ የጸነች ክብርት እመቤታችን ስጋዋ ከዕፀ ሕይወት ስር ካለ ከመቃብር ስር ያን ጊዜ ወጣ። ጌታችን ኢየሱስ ክርስቶስ አረጋጋት። የተወደድሽ የወለድሽኝ እናቴ ለዘላለም ደስታ ወዳለበት መንግስተ ሰማያት አሳርጊ ዘንድ ወደ እኔ ነይ አላት። በገነት ያሉ እጽዋት ሁሉ አዘነበሉ። መላእክትም፣ የመላእክት አለቆች፣ ጻድቃን፣ ነቢያት፣ መንግስት ዳዊትም ንግስት እመቤታችን ወርቀ ዘቦ ግምጃ ደርባ ለብሳ በቀኙ ትቀመጣለች እያለ አሳረጓት። በኪሩቤል ሰረገላ ላይ ተቀምጠው ሳለ በልጇ በፈጣሪዋ ቀኝ በፍጹም ክብር ተቀምጣለች። ወደ ሰማይም በክብር አረገች። ዮሐንስ ወንጌላዊው ከእርሷ ቡራኬ ተቀበለ፣ ሰገደላት ይላል። ከዛስ ከሰማይ ተመልሶ ወርዶ አምላክን የወለደች በድንጋሌ ስጋ በድንጋሌ ጸና ክብርት እመቤታችንን ስጋ ስላጡ ሐዋርያት ተሰብስበው ሲያዝኑ ሲተክዙ አገኛቸው። ከሰማይ ተመልሶ ሲመጣ ማለት ነው ዮሐንስ። ከዛስ ዮሐንስም እንዳያትና የእመቤታችን ስጋዋን በፍጹም ደስታ በፍጹም ምስጋና ወደ ሰማይ እንዳሳረጓት ነገራቸው። ዮሐንስ ለመጀመሪያ ጊዜ እሱ ነው የተናገረው። ቶማስ ደግሞ እኔ ነኝ የተናገርኩት ይላል እዚህ። ኦኬ ሐዋርያትም ዮሐንስ እንዳየ ስላላዩ ስላልሰሙ ይህን በሰሙ ጊዜ ፈጽመው አዘኑ፣ ተከዙ። ሐዋርያትም ሲያዝኑ ሲተክዙ ክብር ይግባውና ጌታችን ኢየሱስ ክርስቶስ እነሆ ታያቸው። የፍቅርና የአንድነት ልጆች ቸር አላችሁ አላቸው። ቸር አላችሁ። እቺ ሰላምታ ማን ናት? የኢትዮጵያ ኢየሱስ ማን ነው? ኢትዮጵያዊ ነው ብሎናል። አንደኛው የአጣዬ ተወላጅ አማራ ነው ብሎናል። አንደኛው ደግሞ ዝም ብሎ እንዲሁ ግድም አደግ ነው ኦሮሞ ነው ብሎናል። ኦሮሞ ነው ኢየሱስ ክርስቶስ ኦሮሞ ነው ብሎናል። እንዲህ አይነት ትግል ነው የገጠመን እኮ ነው ብዬ የምልህ። ቸር መሆናቸውን አያውቅም ማለት ነው። ቸር ናችሁ የሚለው ቸር አላችሁን? ጥያቄ ምልክት መርጌታ ሰላምታ እኮ እየሰጠ ነው ጌታ። ሰውን ሰላም ሲል እንዴት ናችሁ? ደግ አላችሁ? ቸር አላችሁን? እንዴት አይነት ዕዳ ነው አላቸው። እኔ ማንበብ ብቻ ነው ስራዬ። የተወደዳችሁ የእናቴ የማርያምን ስጋ ስላጣችሁ ለምን ታዝናላችሁ? ለምን ታዝናላችሁ? ልቦናችሁ ደስ ሊላት እሷንም አሳያችሁ ዘንድ ኖ እኔ አለው አላቸው። በፍጹም ጌትነት ወደ ሰማይ አረገ። ዮሐንስም ሐዋርያትን ጌታችን አምላክን ወለደች በድንጋሌ ስጋ በድንጋሌ ጸና ክብርት እመቤታችን ስጋዋን ሊያሳየን የተዘጋጀን ያደርገን ዘንድ በዚህ ቀን ደስ ይበለን ይለን ዘንድ እንለምነው፣ ወደ እርሱም እንማልድ ዘንድ ኑ አላቸው። ዮሐንስ ማለት ነው። ጌታችን ኢየሱስ ክርስቶስም ሐዋርያትን ሁሉ ነሐሴ 16 ቀን ወደ ሰማይ አወጣቸው። እነ ቶማስ እነ ጴጥሮስ በሙሉ ነቅሎ ድንኳናቸውን ነቅሎ ወደ ሰማይ ወሰዳቸው። ጌታ እናቱን ሊያሳያቸው የት? በሰማይ ስጋው አድርጓልና። የለም እኮ ብራዘር፣ የሌለ እኮ ውሸት እኮ ነው የሚዋሸው። ከዛስ እመቤታችንም በተወደደ ልጇ ቀኝ ተቀምጣ አዩዋት። በሰማይ ሲሄዱ ማለት ነው። በቀኟ ተቀምጠው አዩዋት። አጃኢብ ነው ይላል የሐረር ሰው። ጌታችን ኢየሱስ ክርስቶስ ሐዋርያት በነሐሴ 16 ቀን ወደ ሰማይ አወጣቸው። እመቤታችንን በተወደደ ልጇ ቀኝ ተቀምጠው አዩዋት። ጌታችን ኢየሱስ ክርስቶስን እዚህ ጋር ስሙት። ወንድምነት አይ ቲንክ ቢዚ ነው መሰለኝ። እሺ እዚህ ጋር እዩት። ቅዳሴ ነው አይደል? ቢኒ አንተው ነው ራሱ ቆስቁሰህ እዚህ ውስጥ እንድገባ ያደረከኝ። አሁን እጨምርልሃለሁ። የዛኛው ቅዳሴ ብቻ ይገርምሃል፣ ሌላ ቅዳሴ ታያለህ ማለት ነው። ጌታችን ኢየሱስ ክርስቶስን በክቡር ስጋዋ ላይ ገባሬ ሰናይ ቄስ ሆኖ አዩት። ክቡር ስጋዋ ላይ አንዴ በአብ ቀኝ ተቀምጣ አዩት ይላል። አንዴ ደግሞ እንደ ታቦት ስጋዋን አድርጎ ገባሬ ሰናይ ቄስ ሆኖ ዋነኛ ቄስ ሆኖ አሐዱ አብ ቅዱስ ብሎ ሲል፣ እስጢፋኖስ ደግሞ እንደኔ ተንሥኡ ለጸሎት እግዚኦ ተሳሃለነ ብሎ ሊል ማለት ነው። ቅዳሴ ያነሳዋል አይደል? ያው ጌታችን ገባሬ ሰናይ ቄስ ሆኖ አዩት።
የዲያቆናት አለቃ እስጢፋኖስም ከሱ ጋር ሲያገለግል ያው ዲያቆን ሆኖ ማለት ነው። ዮሐንስም እግዚአብሔርን በመፍራት ቁሙ ብሎ ሲል ንፍቅ ዲያቆን ሆኖ ማለት ነው ሲል ሐዋርያትም ሙሉ በታቦቱ ዙሪያ ቆመው አዩ። ከዛስ ፈጽሞ እንደዚህ ያለ ነገር ተደርጎ የማያውቅ ብዙ ደስታ በዚያች ቀን ተደረገ። የት? በሰማይ። ማናየ? መምሬ ሽርሽር። ጌታችንም ስርዓተ ቅዳሴውን በፈጸመ ጊዜ ስጋ ወደሙን ሰጣቸው። እነ ጴጥሮስ ሁሉ ቆረቡ። በማርያም ስጋ ላይ ስጋውን ፈትቶ ሰጣቸው። እንዴት ብለህ ብትል ለእግዚአብሔር የሚሳነው ነገር የለምና ይላል። ተረታም ትውልድ ተረታም ትውልድ አቆረባቸው። አቤቱ ጌታ ቅዳሴ ጊዜ ነው። ቅዳሴ ሐዋርያት ነው። ቅዳሴ ማርያም ነው። ቅዳሴ ኤጲፋኖስ ልቦና የመልካም ነገርን አፈለቀ ሊል ነው። አዛ ኢየሱስ እንግዲህ ጎሳ ልበ ሊል ማለት ነው። ማርያም ይሄንን እኮ ዲፌንድ አድርጉ ቢባል ጌታ ካህን እኮ ነው ይለሃል። መጥተው እርግጠኛ ነኝ ነው የምልህ በሰማይ ካህን እኮ ነው አይደል? አዎ በቃ ይኸው በቃ እንደዛ ቀድሶ ነው ሊሉ ይችላሉ። ኦርቶዶክስ መልስ አላት የሚለው ለዚህ ነው። ተወኝ ወንድምና የታቦቱን ጉዳይ ቶ እንደ ወይዘሩ ነው የሚቀያየረው። እንደዚህ ትልቅ ነው ይለዋል። እንደዚህ ነው። ሰላም በሉሽ ቢንዬ፣ ዘግይታችሁ መጣችሁ። ወንድምነ ዳንዬ እራት የለ ብላ ዳንዬ ቤቱን ምራ አለ። ዳኒ መኖር አለበት ግድ ነው። ዳኒ ቢንዬ እሺ፣ አንተ ምራው ቤቱን። ያ ቴንክ እሺ እሺ ኦኬ። በታቦቱ ጉዳይ እኔ ዝም ብዬ አሁን አጭር እንግዲህ ስሞት ስሰማችሁ ነበር፣ ግን ቦታው ይቀያየራል፣ ሳይዙ ይቀያየራል። የታቦቱ ኦነር ማለት ታቦቱን ኦን የሚያደርገው የዛ ሰው ስሙ ይቀያየራል። በቃ የማይቀያየር ነገር የለም። ጌታ ሆይ ሰላም አይደላችሁም ግን እናንተ ሰዎች በእውነት ጤናማ አእምሮ ያለው ሰው እንደዚህ አስቦ ይጽፋል፣ ይሄንንም እውነት ብሎ ይቀበላል ብሎ ለማመን ይከብዳል። ኦኬ፣ ለማንኛውም በማርያምና በአትናቴዎስ ከንፈሩን ተስሞ ጳጳስ የሆኑ አቡነ ሰላማ ኤርሚኔ ትንሽ ዞር ብዬ ነው የመጣሁትና ለምንድን ነው ሰፕራይዝ በሰፕራይዝ የምታደርጉበት? ርዕስ ምድር ጨሷል አልኩ። አሁን አንተ በሀገር ሰላም ተኝተሃል። እዛ ቤት ግን መሳሳብ፣ መጥባት ምናምን የሚባል ነገር በቃ የሀገር ነው ወይ ጌታ ሆይ። እሺ በዚህ ጉዳይ ላይ እሺ ኦርቶዶክሳውያን በዚህ ጉዳይ ላይ እንትን ያላችሁ ሀሳብ ያላችሁ ኦርቶዶክሳውያን ነው፣ ግቡ መልስ ስጡን። በከንፈር መሳሳብ በማርያም እና በማን ነው? ኦኬ በማርያም እና በአትናቴዎስ ተስሞ ጳጳስ ሲሆን ሰውዬ ኖ ዛሬ እስቲ ዲፌንድ አድርጉት። ጌታ ኢየሱስ ኧረ ዘንድሮ እውነት ነው። የት ነው የሄድነው? ጌታ ሆይ እሺ ኦርቶዶክሳውያን ካላችሁ ንግቡ። ታሪኮቻችሁ እንደው ጥምቀት ቢነሳ አይገጣጠም፣ እንደው ምንድን ነው ታቦት ቢነሳ አይገጣጠም። ምን እናድርገው እስቲ? ቆይ እናንተ አስማሙልን። እኛ ቢነበብ አልስማማሉ። እናንተ እስቲ ኑና አስማሟቸው። ደግሞ የመሳሳምና የመጥባት ጉዳይ በዛ ቤት ኤርሚ ይቅርታ፣ አንተ ጋር ያለው ተአምር
ምዕራፍ 3 ሞትን ስለ መቅመሷ የሚለው የት ላይ ነው ያለው? እኩል ነው የያዝነው? መሪ አሁን እርቦኝ እየበላሁ ነው ራቴ። እርስ በርሱ እንዴት እንደሚጋጭ እኮ እዛ አንዲት እንትን ላሳይ ነበረ እንድትቀባውም ጭምር ለብላና ሚስቴካችን ምንድነው ምዕራፍ ብላኛለች። እሺ የከበሩ እህቴ ሰላምና ጸጋ ይብዛልዎ በልልኝ። በጣም የተወደዱ በጣም እድለኛ የሆኑ እንዲህ አይነት አገልጋይ ምድርን አንቀጥቀጥ የሆነ ሰው እንዲሁ በጣም የሚገርም ነገር ነው እኮ። እንዴት እድለኛ ነዎት በልልኝ። እግዚአብሔር ይመስገን። ተባረክ። ከቆመስ ጋር አንድ ቦታ ሄደን ነበርና ኧረ እንዲሁ እሱን የሚያውቀው ሰው ቢኖር እንዲሁ ሌሎች ያልተነኩ ገድላት አሉና እንዲሁ ማን በነገረልን በደንብ ገበያውን እንዲያጣጥፉለት ነው እኮ። ሁሌ ይከታተሉታል። እና 2 መጽሐፍ ቤቶች ናቸው ሄደን ይሄ መጽሐፍ እኮ ተተችቷል፣ ከዚያ ተነስታችሁ ነው አይደል ምናምን ነገር እያሉን፣ ኧረ አይደለም ለራሳችን ፈልገን ነው እንጂ ማን አለ እንደዚህ። ኧረ አንድ ኤርሚያስ የሚባል አለ። በቃ ጉዳችን ነው እኮ የሚዘረግፎት። ይገርሞታል መርጌታ። እንዲሁ እናንተ እንዴት እንዳላስተዋላችሁት ምናምን እያለ መውቀስ ጀመረ። ቆይ እስኪ እንከታተለዋለን ከዚህ በኋላ። መጽሐፍቶቹ በእውነትም መታረም ያለባቸው ከሆነ መታረም አለባቸው እያል ነው። እና እዚህኛው ተአምር 3 ላይ ሞትን ስለ መቅመሷ ይልና ቁጥር 3 ላይ ልሂድ። ክርስቲያንም ከተቀበረበት መሬት እየተቀቡ ከደዌያቸው ኢየሱስ ክርስቶስ ማለት ነው። ኢየሱስ ክርስቶስ ከተቀበረበት መሬት ክርስቲያኖቹ የኢየሩሳሌም ክርስቲያኖች መሬቱን እየተቀቡ እንትኑን አፈሩን እየቃሙ እንዲህ እንደነበረ ሌላ የኢትዮጵያ ልምምድ እዛ ሊወስድ እና ክርስቲያንም ከተቀበረበት መሬት እየተቀቡ ከደዌያቸው ይፈወሳሉ። የእግዚአብሔር ልጅ የሰቀሉ አይሁድ እያሉም ይሰድቡናል፣ ይመቱናል። ከዚህም የበለጠ ብዙ ተአምራት ከእናቱ መቃብር ይደረጋልና ከአልጋዋ ጋር በእሳት እናቃጥላት ዘንድ የደቀ መዛሙርቱንም ሁሉ ቸብቻቦቸውን በሰይፍ እንቆርጠው ዘንድ ተነሱ እንሂድ። ቁጥር 4 ላይ ሐዋርያትም ይህን በሰሙ ጊዜ ጥለዋት ተበተኑ። ከልጇ ባለሟል ከዮሐንስ በቀር ከእርሳቸው አንድ ስንኳ አልቀረም። አይሁድም በፍጹም ቁጣ መጡ። ገብርኤል የሚባል መልአክ ነጥቆ ጸላኤ ሰናያት በሕሊናቸው ውስጥ ካሳደረ ከከበረ ከዮሐንስ ጋር በዕፀ ሕይወት ስር አኖራት። ነፍሷን ግን መልአኩ ገብርኤል አሳረገ አለ። መልአኩ ገብርኤል አሳረገ። ምን አሉ? ቁጥር 4 ላይ ሐዋርያት ይህን በሰሙ ጊዜ ጥለዋት ተበተኑ። እሺ ምዕራፍ የሚገርም ነው። ምዕራፍ 6 ልክ ነኝ፣ 6 ነው ይህ ምዕራፍ 6 ቁጥር 36 ላይ ደግሞ እንዲህ ይላል። በቅድስት ቤተ ክርስቲያን በአባቶቻችን በሐዋርያት ላይ የሚያሳፍረውንም ነገር ሁሉ አመጣህባቸው። የንጽሕት የእመቤታችንን የማርያምን አስከሬን ጥለው ሸሹ ብለህ ደፍረህ ትናገርባቸው ዘንድ አይገባም። ይህ ሥራ ለአጋንንት ነው እንጂ ለአባቶቻችን ለሐዋርያት አይደለም። የጳዚዮን ዕንቁ ወልደ ነጎድጓድ ዮሐንስ የጻፈው ፍልሰቷን የሚናገር መጽሐፍ እንደተናገረ ገንዘው ታቅፈው አጽንተው ተሸክመው ወስደው አደረሷት እንጂ ነስተው እያለቀሱ በጌተ ሰማኒ ቀበሯት እንጂ ጥለዋት አልሻሹም፣ አልጣሏትም። ያኛው ጥለዋት ሸሿ ለምዕራፍ 3 ምዕራፍ 7 ደግሞ ጥለዋት አልሸሹም አለና አንዱን ይኮንናል። ምን ያህል ጸሐፊዎች እንደጻፉት የራሱ ጉዳይ ነው። ምን ከዚህ ጋር ምን አታገለ እንደዚህ እንትን አልለውም እንዴ?
መከራችን እኮ አሳየን። ምንም ያልሆነችው ሴት እንዲሁ መከራዋን አበሏት እኮ። እዚህ ቀበሯት፣ እዛ ወጧት። ምን አረገች ተብሎ ነው እናንተ? ምን ትሁን? የሚገርም ነገር ምንም የሌለ በእውነት እንዲሁ ምን አረገች ምን ታድርግ ነው የሚለዋል። ለምን ወደ ተሰቀለው ፊታቸው እንደማያዞሩ በጣም የሚገርም ነገር ነው እኮ። እሷ ጋር ተለጠፉ። ምን አለ እሷ ጋር በተለጠፉበት ልክ ኢየሱስ ጋር ቢለጠፉ እኮ በእውነት መዳን በሆነልን ነበር። ለምድራችንም ትልቅ በረከት በሆነ ነበር። አሁን ማርያም 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 ሰው አይምሮ ያለው ሰው አይምሮ አለኝ የሚል የጥበብ ሰው ነኝ የሚል የእውቀት ሰው ነኝ የሚል ሰው ማርያም 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 አልቃሻ። ምን አይነት አልቃሻ ነው እናንተ? ገንዘብ ለመሰብሰብ እንደዚህ ይባላል። ኢየሱስ ኢየሱስ የተባለ ህዝቡ ተቆጣ። ለምን ኢየሱስ ትላላችሁ ታዲያ? ማርያም ዶክትሪናቸው እሱ አይደለ? ዶግማ ብለዋታል እኮ። ነገረ ማርያም እኮ ዶግማ ነው ብለው ጽፈውታል። ቢል እየቀጥል ተባረኩ። ምኑን ይቀጥለዋል? ምኑን ቀጠልኩት? መሪ ከዚህ እኔም መጥቷል። ዳንዬ ካለ ዳንዬ ሰላም በለንና ወገኖች፣ ሰላም አላልኩም። ያው የጌታ ጸጋና ሰላም ይብዛላችሁ። እውነት ነው መሪ። ምን ታደርጋችሁ? ማርያም ደግሞ ማሰቃየታችሁ፣ አንዴ ስትገሏት፣ አንዴ 7 ጊዜ ገላችሁ ስታነሷት፣ ለኃጢአተኛ ስጋዋን ስትቆርሱ፣ ደሟን ስታፈሱ፣ ኃጢአተኛ ታጸድቃለች ስትሉ፣ በቃ ግራጋ እሷ እኔ ግን ማርያም ራሱ ብትጠየቀው ምንድን ነው የሚያወሩት እነኚህ ሰዎች ነው የምትለው። እንደው ሰማይ አንድ ሰው ማርያምን ቢያገኛት እንዴት ነው ኦርቶዶክስ እንደዚህ እያሉች ነው ምናምን ቢሏት፣ እኔ ምንድን ነው የሚሉት ግን እነኚህ ሰዎች ጤነኞች ናቸው ወይ ብላ ጥያቄ ልትጠይቅ ትችላለች ብዬ ግምቴን አቀርባለሁ። ምክንያቱም እኔ እሷ ያልዋለችበት አዋላችኋት፣ ያላደረገችውን አደረገች አላችኋት፣ አለፋችሁ። ጌታ የሰራውን እሷ ሰርታለች አላችሁ። ማርያም ብዬ ስጠራሽ ማርያም ማርያም ብዬ ልጥራሽ አለ። በቃ ኢየሱስ በተባለበት ስለሚጎረብጣችሁ ማርያም ስትሉ አደራችሁ። እቺ ግጥም ናት፣ ለእናንተ ነው። ኢየሱስ ሲባል ስለሚጎረብጣችሁ ማርያም ማርያም እያላችሁ አደራችሁ የሚለው እንዲሁ በዚሁ በቀን ልግጠመው ብዬ ነው። ለማንኛውም አታድንም፣ ማርያም አታድንም። አይደለም ማርያም ማርያም ብላችሁ ብትሉ፣ አይደለም ዘመናችሁን ሙሉ ማርያም ብትሉ ምንም መዳን ከእሷ ዘንድ የለም። ማዳንም አቅምም ብቃትም ፈቃድም ኃይልም የእሷ አይደለም። መጽሐፍ እንደሚናገር ማዳን የማን ነው ይለናል? ማዳን የእግዚአብሔር ነው። 4 ነጥብ። በቃ ዝም ብሎ ማላዘን ካልሆነባችሁ በቀር ማዳን የእግዚአብሔር ነው። ማዳን የእግዚአብሔር ነው። አይዟችሁ ኦርቶዶክሳውያን፣ ለእናንተ ሁል ጊዜ መጽሐፍ ቅዱሳዊ እውነት ሲነገር አይዟችሁ እየተባላችሁ አትደንግጡ እየተባላችሁ በዳዴ ገና ቀስ ብሎ እንደሚሄድ ሕፃን ልጅ ነው እና ይገባኛል። እና አትደንግጡ፣ ማዳን የእግዚአብሔር ነው። አዳኝ ኢየሱስ ብቻ ነው። ከሱ በቀር ወደ አብ በእርሱ በቀር ወደ አብ የሚደርስ አንድም የለም እና አይዟችሁ። ቀጥል። ማይክ ከፍታል። ያ ተባረክ። ዳኒ ያለህ እንዴ? ወንድምነት ስደውልት ይመልሳል። ዳኒ ያለህ? አቤት ወንድምነት፣ እንዴት አደርክ? እግዚአብሔር ይመስገን። እንዴት አደራችሁ? ገና ነኝ። በውስጥ እኮ ደወልኩልህ ይመልሳል ስልክ ነው እንዴ? አላየሁትም ወንድምነት፣ አላየሁትም። ቤት መክፈት ትችላለህ? እሺ ልክፈት። እኔ በስጋዬ ስለደከመኝ እናንተ ጋር ሆናለሁ። አብሬ እዛው
መቆየት እችላለሁ፣ ግን ስጋዬን ትንሽ ላሳርፍ ፈልጋለሁ ስለደከመ። እሺ ወንድምነት መክፈት ሂድና ክፈት። በሙሉ አንተ ጋር እንዞራለን በሙሉ። መምጣት የሚፈልግ እኛን ተከትሎ መምጣት ይችላል። ቤት ክፈት እና ወደዛ እንሂድ ወገኖች። ጸጋ ይብዛላችሁ። አድነ ወንድማችን እዛ ና። ሌሎችም ቆሞስና መርጌታ ዳጊ አይ ቲንክ ቢዚ የሆነ ይመስለኛል። ዳጊ ካለ ከሌለ ግን አውርደውና ወይ ይምጣ። ድንገት ተኝቶ ከሆነ እናስወርደው። ስራ ላይ ድንገት ሊሆን ይችላል፣ ግን ከቻለ እዛ ይመጣል። ቢኒያ ወንድምነት እዛ